والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا ነሺዳ በቋንቋዊ ትርጉሙ ዜማ ማለት አይደለም። ግጥምን ጮክ ብሎ ማንበብ ነሺዳ ወይም ነሺድ ተብሎ ይጠራል በአረብኛ ቋንቋ። ዜማ ኖረውም አልኖረውም አንሸደ ፉላን ሲባል ግጥምን አነበበ ማለት ነው። ግን በዛሬ ዘመን ነሺዳ የሚለው ቃል የሚሰጠው ትርጓሜ የተለየ ነው። ይሄንን የሚላቸው አንዳንድ ጊዜ አንዳንድ ሐዲሶች ላይ ወይም የሰለፎች ንግግሮች ላይ ይሄንን ቃል ስታገኙ በዛሬ ትርጓሜ መሰረት እንዳትተረጉሙት ወይም በዛሬ ይዘት መሰረት እንዳይተረጎም ብዬ ነው። ለማንኛውም ይሄንን ለማወቅ እንዲረዳን ስለ ዜማ አንድ ማለት የሚፈልገው ነገር አለ። ዜማ ማለት ሙዚቃዊ ስልትን የተከተለ ሊሆን ይችላል፣ ሙዚቃዊ ስልትን ያልተከተለ ሊሆን ይችላል። ለምሳሌ ቁርአንን ሲቀራ አንድ ሰው ይሄ የሚቀራበት ስልት ያማረ ቢሆን እንኳን ሙዚቃዊ ስልትን የተከተለ አይደለም። ይሄ ተፈቀደ ነው። ይህ ግጥምን በማንበብ ረገድ ሰዎች የሚያንጎራጉሩት ቢሆን እንኳን ሌሎች የተከለከሉ ነገሮች አብረው ካልተቀላቀሉ በሰረት እንደሚፈቀድ ዑለማዎች ሙሉ ለሙሉ ተስማምተዋል። ዝርዝሩን እንመጣበታለን። ይሄንን አንዳንዴ ነፍስ ብሎ ይጠሩታል። ነፍስ ማለት እንደዚህ ማንጎራጎር ነው። ተፈጥሯዊ በሆነ መልኩ ሙዚቃውን ስልት ሳይከተል እንዲሁ ማንጎራጎር ነው። እንደዚሁም ሑዳ ብሎ ይጠሩታል። በተለይ ደግሞ ሰፈር ሲጓዙ ማለት ረጅም ርቀት ሲጓዙ ከገመሎቻቸው ጋር ሲሄዱ እንዲህ ያንጎራጎሩ ግጥሞችን እየተዋወሱ ነው የሚሄዱ። ይሄ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረና በሰሃቦች ሙሉ ስምምነት የጸደቀ ስለዚህ ክርክር የለም። ነገር ግን በአሁኑ ሰዓት ነሺዳ ተብለው የሚሰራጨው በተለይ ደግሞ እስላማዊ ነሺዳ ተብለው በተለያዩ ቋንቋዎች የሚሰራጩት ይህንን መስፈርት ያሟሉ ናቸው አይደሉም። ሙዚቃዊ ይዘት አላቸው። የሙዚቃ መሳሪያ ባይቀላቀልባቸው እንኳን ማለት ነው። የሙዚቃ መሳሪያ የተቀላቀለባቸው እንተዋቸው። የሙዚቃ መሳሪያ ምንም ሳይኖረው ብዙ ሰዎች ተሰባስበው እንዴት አድርገው ልክ ሙዚቃ ኖታ እንደሚባለው የት ቦታ ድምጻቸውን እንደሚያቀጥሙ ከፍ እንደሚሉ ከዛ በኋላ አዝማች አበጅተውለት የሚደጋገመውን እየደጋገሙ በዚህ መልኩ ይፈጽሙታል። ይሄ የተለያዩ ዑለማዎች ስለ ነፍስ ቅድም ስለተጠቀሱላችሁ የተፈቀደ ማንጎራገር ሲጠቅሱ እንደማይቻል አብረው የጠቀሱት ነገር ነው። የተለያዩ ዑለማዎች ሙሉ ስምምነት ወይም የዑለማዎች ሙሉ ስምምነትን በተለያዩ የዑለማዎች ኪታቦች ላይ ሰፍሯል። የተፈቀደው ይሄኛው አይነት እንጂ ይሄኛው እንዳይመስላችሁ ብለው ማለት ነው። ማንኛውም ሰው ሙዚቃዊ ስልት ያለውን ነገር ሙዚቃዊ ስልት ከሌለው ነገር ያውቀዋል። ስለዚህ በአሁኑ ሰዓት በብዛት ያሉት ሁሉም አይደለም ይህንን ነገር ያላጣሩ ናቸው። ስለዚህ ነው አንዳንድ ጊዜ ፊትና ያመጣሉ። መልእክታቸው ጥሩ ነው አይደለም የሚለው ውስጥ እንዳትገቡ። አንዳንድ ሰዎች ዘፈን እንዴት ነው ሲባሉ ዘፈን ጥሩ መልእክት ካለው ሰዎችን ወደ መልካም ባህሪ የሚገፋፋ ከሆነ አይከለከልም ይላሉ። ይሄ ውድቅ የሆነ አባባል እንደሆነ ሁሉም ያውቃል። ግን በኋላ ደግሞ ለምን ዘፈን ትፈቅዳላችሁ ሲባሉ እኛ እኮ ዘፈኑን ሁሉንም አልፈቀድንም። እኛ የፈቀድነው ምን አይነት ነው? ጥሩ መልእክት ያለውን ብቻ ነው ይላሉ። ያስ ጥሩ መልእክት ያለውማ ከዘፈንነቱ ጋር ንግግርም እኮ እንደዛ ነው አይደል? ማንኛውም ንግግር ጥሩ መልእክት ካለ ይፈቀዳል፣ ጥሩ መልእክት ከሌለው ይከለከላል። ስለዚህ ዘፈንን ፈቅደዋል ነው የሚባለው። ይሄንን ካለ ምክንያቱም መጥፎ መልእክት ያለው ራሱ አይፈቀድም ይፈቀዳል የሚል የለም። ለማንኛውም በአሁኑ ሰዓት ያሉት በብዛት ይህንን የሙዚቃ ስልት የተከተሉ በመሆናቸው ብዙ ዑለማዎች ይቃወሟቸዋል። ከዚህ አልፎ ተርፎ ደግሞ በድሮ ጊዜ ሶፊያዎች ይጠቀሙበት የነበረውን ስልት የተጠቀሙ ከመሆናቸው አንፃር እንደዚሁ የተከለከሉ ናቸውና ማለት ነው። ለማንኛውም ይህንን የተከለከለውን የሙዚቃ ስልት የተከተለ የዜማ አጣጣል ስልት ሁሉም ሰው ያውቀውና ከዚህ መጠበቅ ያስፈልገዋል። በብዛት ለዚህ ነው ብዙ ሰዎች ተሰባስበው ነሺዳ ሲሉ ታያለ። እንዴት ነው ብዙ ሰዎች ተሰባስበው ነሺዳ ሊሉ የቻሉት? እንዴት ነው ዜማውን ያወቁት? ከዛ በፊት በደንብ ተለማምደው ነው አይደል? እንዴት አልተለያየም የዜማ አጣጣላቸው? ልክ እንደ ሙዚቃ ተለማምደው ነው። ተግባባ? ለብቻው የሚሉት ነሺዳ ከሆነ ግን ምናልባት በተለያዩ የዒልም ግጥሞች ላይ አንዳንድ ጊዜ እንደምታገኙት አይነት ከሆነ ይሄ ችግር የለውም። ለምሳሌ አልፊየት ምን ማለት ሊሆን ይችላል፣ ኑንየት ምን መቀየም ሊሆን ይችላል፣ አልበይተሚያ ሊሆን ይችላል፣ አልፊየት العراق እንደነት ወይም ሌሎችም ተራ የዙህድ ግጥሞችም ሊሆን ይችላል። አንዳንድ ጊዜ የሚነበቡባቸው ስልቶች አሉ። ያንን ስልት ስታሳሉ ሰውየው በራሱ የሚጥለው አጣጣል ነው። ዜማ ተምሮ ይሰልጥነው አይደለም። ሁሉም ይለያያል። ለዚህ ነው አነሳሱን መሃል ላይ የሚለውን መጨረሻ ላይ የሚለውን ስታየው የተለያየ ነው። ድገምልኝ ብትለው አያስታውሰው ምን እንዳለ እንደ ዘፈን አይደለም። ተግባባ? ነሺዳ ግን ራሱን የቻለ ዜማ አለው። ያንን ነሺዳ ዜማውን ከቀየርክበት ያለ አልቻልክበትም ይላል። ያላ ቀየርከው አበላሽው ይላል። ቁርአን ስትቀራ ግን አንድ ጊዜ በሆነ አቀጣል ቀራው ያንን አንቀጣት እስቲ ድገምልኝ ስትለው ትንሽ አጀማመርና አጨራረሰ ከተለያየ አበላሽው የሚለው የለም። አንተ ራስህ አታስታውሰው የቀራው እንኳን ሌላው ይቀራል። ለምን? የሙዚቃ ስልትን የተከተለ አይደለምና ማለት ነው። ልክ እንደዚህ ከሆነ የተፈቀደ ይሆናል። ካልሆነ ደግሞ የተከለከለ
መሆን አልጠራጠርም። በዚህ ላይ ደግሞ በዛሬ ዘመን ነገሩ ሁሉ በጣም እያደገ ከመሄዱ የተነሳ ከሙዚቃዊ ስልት ባሻገር ሌሎች የሚጨመሩ ነገሮች አሉ። ከሙዚቃ ማሳሪያ ባሻገር ስለሱ እስካሁን አልደረስኩም። ልክ እንደ ዘፋኞች የቪዲዮ ክሊፕ ይዘጋጃል። የቪዲዮ ክሊፕ ታውቃለህ? ዘፋኞች 5 ደቂቃ ዘፈን የሙዚቃ ቪዲዮ እንደሚለቁት የነሽዳን ቪዲዮ ይለቀቃል። ነሽዳውን የሚያዜማውን ስትመለከት ልክ ዘፋኞች እንደሚያደርጉት ነው የሚያደርጉት። አንገቱን ሲነቀንቅ ስሜቱን ሲያሳይ አንተ ባትሰማው ኖሮ ማለት ፈሩቅ የሚያሰው የዘፋኝ መሆን አይጠራጠርም። ግን ሲያው ቂም አለው ማሻአላህ አይሄማ ዘፋኝ ሊሆን አይችልም ሊል ይችላል። በርግጥ አንዳንዴ ዘፈንም ሊሆን ይችላል። ዘፈን ይፈቀዳል ብለው ከነጭማቸው የሚያዜሙ ይችላሉ ማለት ነው። ለማንኛውም ይሄ የተከለከለ ነው የሚሆነው። ምክንያቱም አንድ ጊዜ بالمناسبة الحسن البصري ጋር አንድ ሰው መጣና ጥያቄ አቀረበለት ما تقول في الغناء في الغناء بالالف المقصوره الحسن البصري እሱ ያለ መስዋዕ في الغناء عفوا እሱ ያለው في الغناء ما تقول في الغناء ما ዜማ ማለት በመሰረቱ ዜማ ነው غناء የሚባለው ማለት አንዳንድ ሐዲሶች ላይ غناء የሚፈቀድ መሆኑን የሚጠቁ መልእክት ስታገኙ ዘፈን ተፈቀደ ማለት አይደለም። ለምን غناء ማለት በቋንቋ ይዘቱ ማዜም ነው። የተፈቀደና የተከለከለ ማዜም እንዳለ አውቀናል። ከዛ ሙዚቃው ስንት ያልተከተለው ዝም ብሎ በተፈጥሯዊ መልኩ የሚንጎረጎር ከሆነ ይሄ ለማንኛውም ما تقول في الغناء ሲለው እሱ في الغناء ብሎ ስለ ሀብት የጠየቀው መሰለህ في الغناء بالعادة المقصورة ማለት ምን አለው الحسن نعم الغناء يتصدق توصل به الرحم ويفعل به كذا وكذا ዝምድናን አንተ ሊቀጥልበት ይችላል። ሀብታም ካደረገው አላህ Subhanahu Wa Ta'ala የአላህ ፈርድና ችሮታ ነው። ሰደቃ ይሰጣል፣ ዝምድናውን ይቀጥላል። ያላ ይሄን እኮ አይደለም የጠየቀው አለ። ምንድነው የጠየቀው? انما اعني الشدو ማለት ነው። ምንድነው ሸድው ብሎ ጠየቀው? እንደዚህ ነው በተግባር ሊያሳየው ፈልገው ከዘራውን ተፋ አደረገና አይኑን እያጉረጠረጠ ጭንቅላቱን እያንቀሳቀሰ ይሁን ነገር ማዜም ጀመረ። الحسن البصري ሲያው ምን አለው? ما كنت ارى ان عاقل يفعل مثل ذلك አምራ ያለው እንደዛ አይነት ነገር ይፈጽማል ብዬ በፍጹም አላስብም ነበር። ተባባ የተፈቀደ አዛዝ يعني የዜማ አጣጣል ቢሆን ራሱ አፈጣጣሙ አንዳንዴ እንዲከለከል ያደርገዋል። ልብ በሉ ልክ አይሻ ረዲየላሁ ዐንሃ አንድ ጊዜ ዘመዶቿ በመገረዛቸው የተነሳ ህመም ስለጠናባቸው እንዲያው ከህመሙ የሚያስረሳቸውን የሚያጫውታቸው ሳምጡ ተብሎ የሆነ ሰው ተላከ። ያ ሰው ያጫወታቸው እያለ እሷ ስታልፍ እሱ ጸጉሩ ትልቅ ጎፈሬ ነገር ነውና ጎፈሬውን እንደዚህ እያንቀሳቀሰ የሆነ ነገር ሲላቸው አየች። የሆነ ነገር እየዘኙ ማለት ነው። በይሳት ነው አይሻ ረዲየላሁ ዐንሃ እፍን ሸይጣን አخرجوه ይሄ ሸይጣን ነው አስወጡት ብሎ ተቆጥታ አስወጣች። ስለዚህ የተፈቀደ ነገር ራሱ አፈጣጣሙን እንዲከለከል ያደርጋል። ሌላ ምሳሌ ልስጣችሁ። አንድ ሰው የተፈቀደ የመጠጥ አይነት ሐላል ፔፕሲም ይሁን ከዛም ውጭ ያለ ውሃም ያንን ነገር ልክ መጠጥ ጠጪዎች በሚጠጡት መልኩ የሚጠጣበትን ዋንጫ የመጠጥ ዋንጫ አድርጎ መርጦ ወጥተው በሚጠጡበት በሚመስል አካባቢና ሁኔታ ይሄን ነገር አዘጋጅቶ ያንን አስበው ከጠጣ የሚከለከል ይሆናል። የሚጠጣው ውሃ ቢሆን እንኳን ማለት ነው። ነሺዳ በቋንቋዊ ትርጉሙ ዜማ ማለት አይደለም። ግጥምን ጮክ ብሎ ማንበብ ነሺዳ ወይም ነሺድ ተብሎ ይጠራል በአረብኛ ቋንቋ። ዜማ ኖረውም አልኖረው አንሸደ ፍላን ሲባል ግጥምን አነበበ ማለት ነው። ግን በዛሬ ዘመን ነሺዳ የሚለው ቃል የሚሰጠው ትርጓሜ የተለየ ነው። ይሄንን የሚላቸው አንዳንድ ጊዜ አንዳንድ ሐዲሶች ላይ ወይም የሰለፎች ንግግሮች ላይ ይሄንን ቃል ስታገኙ በዛሬ ትርጓሜ መሰረት እንዳትተረጉሙት ወይም በዛሬ ይዘት መሰረት እንዳይተረጎም ብዬ ነው። ለማንኛውም ይሄንን ለማወቅ እንዲረዳን ስለ ዜማ አንድ ማለት የሚፈልገው ነገር አለ። ዜማ ማለት ሙዚቃዊ ስልትን የተከተለ ሊሆን ይችላል፣ ሙዚቃዊ ስልትን ያልተከተለ ሊሆን ይችላል። ለምሳሌ ቁርአንን ሲቀራ አንድ ሰው ይሄ የሚቀራበት ስልት ያማረ ቢሆን እንኳን ሙዚቃዊ ስልትን የተከተለ አይደለም። ይሄ ተፈቀደ ነው። ይህ ግጥምን በማንበብ ረገድ ሰዎች የሚያንጎራጉሩት ቢሆን እንኳን ሌሎች የተከለከሉ ነገሮች አብረው ካልተቀላቀሉ በሰረት እንደሚፈቀድ ዑለማዎች ሙሉ ለሙሉ ተስማምተዋል። ዝርዝሩን እንመጣበታል። ይሄንን አንዳንዴ ነፍስ ብሎ ይጠሩታል። ነፍስ ማለት እንደዚህ ማንጎራጎር ነው። ተፈጥሯዊ በሆነ መልኩ ሙዚቃውን ስልት ሳይከተል እንዲሁ ማንጎራጎር ነው። እንደዚሁም ሁዳ ብለው ይጠሩታል። በተለይ ደግሞ ሰፈር ሲጓዙ ማለት ረጅም ርቀት ሲጓዙ ከገመሎቻቸው ጋር ሲሄዱ እንዲህ ያንጎራጎሩ ግጥሞችን እየተዋወሱ ነው የሚሄዱ። ይሄ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረና በሰሃቦች ሙሉ ስምምነት የጸደቀ። ስለዚህ ክርክር የለም። ነገር ግን በአሁን ሰዓት ነሺዳ ተብለው የሚሰራጨው በተለይ ደግሞ እስላማዊ ነሺዳ ተብለው
በተለያዩ ቋንቋዎች የሚሰራጩት ይህንን መስፈርት ያሟሉ ናቸው አይደሉም? ሙዚቃዊ ይዘት አላቸው። የሙዚቃ መሳሪያ ባይቀላቀልባቸው እንኳን ማለት ነው። የሙዚቃ መሳሪያ የተቀላቀለባቸው ተዋቸው። የሙዚቃ መሳሪያ ምንም ሳይኖረው ብዙ ሰዎች ተሰባስበው እንዴት አድርገው ልክ ሙዚቃ ኖታ እንደሚባለው የት ቦታ ድምጻቸውን እንደሚያቀጥሙ ከፍ እንደሚሉ ከዛ በኋላ አዝማች አበጅተውለት የሚደጋገመውን እየደጋገሙ በዚህ መልኩ ይፈጽሙታል። ይሄ የተለያዩ ዑለማዎች ስለ ነፍስ ቅድም ስለተጠቀሰላቸው የተፈቀደ ማንጎራገር ሲጠቅሱ እንደማይቻል አብረው የጠቀሱት ነገር ነው። የተለያዩ ዑለማዎች ሙሉ ስምምነት ወይም የዑለማዎች ሙሉ ስምምነቱን በተለያዩ የዑለማዎች ኪታቦች ላይ ሰፍረዋል። የተፈቀደው ይሄኛው አይነት እንጂ ይሄኛው እንዳይመስላችሁ ብለው ማለት ነው። ማንኛውም ሰው ሙዚቃዊ ስልት ያለውን ነገር ሙዚቃዊ ስልት ከሌለው ነገር ያውቀዋል። ስለዚህ በአሁኑ ሰዓት በብዛት ያሉት ሁሉም አይደለም ይህንን ነገር ያላጣሩ ናቸው። ስለዚህ ነው አንዳንድ ጊዜ ፊትና ያመጣሉ። መልእክታቸው ጥሩ ነው አይደለም የሚለው ውስጥ እንዳትገቡ። አንዳንድ ሰዎች ዘፈን እንዴት ነው ሲባሉ ዘፈን ጥሩ መልእክት ካለው ሰዎችን ወደ መልካም ባህሪ የሚገፋፋ ከሆነ አይከለከልም ይላሉ። ይሄ ውድቅ የሆነ አባባል እንደሆነ ሁሉም ያውቃል። ግን በኋላ ደግሞ ለምን ዘፈን ተፈቅዳላችሁ ሲባሉ እኛ እኮ ዘፈኑን ሁሉንም አልፈቀድንም። እኛ የፈቀድነው ምን አይነት ነው? ጥሩ መልእክት ያለውን ብቻ ነው ይላሉ። ያስ ጥሩ መልእክት ያለውማ ከዘፈንነቱ ጋር ንግግርም እኮ እንደዛ ነው አይደል? ማንኛውም ንግግር ጥሩ መልእክት ካለ ይፈቀዳል፣ ጥሩ መልእክት ከሌለው ይከለከላል። ስለዚህ ዘፈንን ፈቅደዋል ነው የሚባለው። ይህንን ካለ ምክንያቱም መጥፎ መልእክት እያለው ራሱ አይፈቀድም ይፈቀዳል የሚል የለምና። ለማንኛውም በአሁኑ ሰዓት ያሉት በብዛት ይህንን የሙዚቃ ስልት የተከተሉ በመሆናቸው ብዙ ዑለማዎች ይቃወሟቸዋል። ከዚህ አልፎ ተርፎ ደግሞ በድሮ ጊዜ ሶፊያዎች ይጠቀሙበት የነበረውን ስልት የተጠቀሙ ከመሆናቸው አንፃር እንደዚሁ የተከለከሉ ናቸውና ማለት ነው። ለማንኛውም ይህንን የተከለከለውን የሙዚቃ ስልት የተከተለ የዜማ አጣጣል ስልት ሁሉም ሰው ያውቀውና ከዚህ መጠበቅ ያስፈልገዋል። በብዛት ለዚህ ነው ብዙ ሰዎች ተሰባስበው ነሺዳ ሲሉ ታያለ። እንዴት ነው ብዙ ሰዎች ተሰባስበው ነሺዳ ሊሉ የቻሉት? እንዴት ነው ዜማውን ያወቁት? ከዛ በፊት በደንብ ተለማምደው ነው አይደል? እንዴት አልተለያየም ዜማ አጣጣላቸው? ልክ እንደ ሙዚቃ ተለማምደው ነው። ተግባባ? ለብቻው የሚሉት ነሺዳ ከሆነ ግን ምናልባት በተለያዩ የዒልም ግጥሞች ላይ አንዳንድ ጊዜ እንደምታገኙት አይነት ከሆነ ይሄ ችግር የለው። ለምሳሌ አልፊየት ምን ማለት ነው ይችላል፣ ኑንየት ምን መቀየም ይሆን ይችላል፣ አልበይተሚያ ሊሆን ይችላል፣ አልፊየት ለአራብ እንደ አይነት ወይም ሌሎችም ተራ የዙህድ ግጥሞችም ሊሆን ይችላል። አንዳንድ ጊዜ የሚነበቡባቸው ስልቶች አሉ። ያንን ስልት ስታሳሉ ሰውየው በራሱ የሚጥለው አጣጣል ነው። ዜማ ተምሮ ወይ ሰልጥኖ አይደለም። ሁሉም ይለያያል። ለዚህ ነው አነሳሱን መሀል ላይ የሚለውን መጨረሻ ላይ የሚለውን ስታየው የተለያየ ነው። ድገምልኝ ብትለው አያስታውሰው ምን እንዳለ እንደ ዘፈን አይደለም። ተግባባ? ነሺዳ ግን ራሱ የቻለ ዜማ አለው። ያንን ነሺዳ ዜማውን ከቀየርክበት ላላ አልቻልክበትም ይላል። ያላ ቀየርከው አበላሽው ይላል። ቁርአን ስትቀራ ግን አንድ ጊዜ በሆነ አጣጣል ቀራው ያንን አንቀጽ እስቲ ድገምልኝ ስትለው ትንሽ አጀማመርና አጨራረስ ከተለያየ አበላሽው የሚለው የለም። አንተ ራስህ አታስታውሰው የቀራው እንኳን ሌላው ይቀራል። ለምን? የሙዚቃ ስልትን የተከተለ አይደለምና ማለት ነው። ልክ እንደዚህ ከሆነ የተፈቀደ ይሆናል። ካልሆነ ደግሞ የተከለከለ መሆን አጥራጥም። በዚህ ላይ ደግሞ በዛሬ ዘመን ነገሩ ሁሉ በጣም እያደገ ከመሄዱ የተነሳ ከሙዚቃዊ ስልት ባሻገር ሌሎች የሚጨመሩ ነገሮች አሉ። ከሙዚቃ ማሳሪያ ባሻገር ስለሱ እስካሁን አልደረስኩም። ልክ እንደ ዘፋኞች የቪዲዮ ክሊፕ ይዘጋጃሉ። የቪዲዮ ክሊፕ ታውቃለህ? ዘፋኞች 5 ደቂቃ ዘፈን የሙዚቃ ቪዲዮ እንደሚለቁት የነሺዳን ቪዲዮ ይለቀቃል። ነሺዳውን የሚያዜማውን ስትመለከት ልክ ዘፋኞች እንደሚያደርጉት ነው የሚያደርጉት። አንገቱን ሲነቀንቅ ስሜቱን ሲያሳይ አንተ ባትሰማው ኖሮ ማለት ነው የሚያሰው የዘፋኝ መሆን አይጠራጠርም። ግን ሲያው ቂም አለው ማሻአላህ አይሄማ ዘፋኝ ሊሆን አይችልም ይል ይችላል። በርግጥ አንዳንዴ ዘፈነኛ ነው ስለዚህ ዘፈን ይፈቀዳል ብለው ከነጭማቸው የሚያዜሙ ይችላሉ ማለት ነው። ለማንኛውም ይሄ የተከለከለ ነው የሚሆነው። ምክንያቱም አንድ ጊዜ ምን አሰራ አልሐሰን አልበስሪ ጋር አንድ ሰው መጣና ጥያቄ አቀረበለት። ما تقول في الغناء في الغناء بالالف المقصوره الحسن البصري السؤال عليه مسألة في الغناء عفوا السؤال في الغناء ما تقول في الغناء ما زي مال بمسارته ዜማ ነው غناء የሚባለው ማለት አንዳንድ ሐዲሶች ላይ غناء የሚፈቀድ መሆኑን የሚጠቁም መልእክት ስታገኙ ዘፈን ተፈቀደ ማለት አይደለም። ለምን غناء ማለት በቋንቋ ይዘቱ ማዜም ነው። የተፈቀደና የተከለከለ ማዜም እንዳለ አውቀናል። ከዛ ሙዚቃው ስንት ያተከተለው ዝም ብሎ በተፈጥሯዊ መልኩ የሚንጎረጎር ከሆነ ይሄ ለማንኛውም ما تقول في الغناء
ሲለው እሱ ፊል ጊና ብሎ ስለ ሀብት የጠየቀው መሰለህ ፊል ጊና بالآية المقصورة ማለት ነው ምን አለው አልሐሰን النعمة الغنى يتصدق توصل به الرحم ويفعل به كذا وكذا ዝምድናን አንተ ሊቀጥልበት ይችላል ሀብታም ካደረገው አላህ Subhanahu Wa Ta'ala የአላህ ፈርድና ችሮታ ነው ሰደቃ ይሰጣል ዝምድናውን ይቀጥላል ያላ ይሄን እኮ አይደለም የጠየቀው አለ ምንድነው የጠየቀኝ انما اعني الشدو ማለት ነው ምንድነው ሸድው ብሎ ጠየቀው እንደዚህ ነው በተግባር ሊያሳየው ፈልገው ከዘራውን ተፋ አደረገና አይኑን ያግሮጠረጠ ጭንቅላቱን ያንቀሳቀሰ ይሁን ነገር ማዘም ጀመረ الحسن البصري ሲያው ምን አለው ما كنت ارى ان عاقل يفعل مثل ذلك አምራ ያለው ሰው እንደዚህ ነገር ይፈጽማል ብዬ በፍጹም አላስብም ነበር ተባባ የተፈቀደ አዛዝ يعني የዜማ አጣጣል ቢሆን ራሱ አተጣጣሙ አንዳንዴ እንዲከለከል ያደርገዋል ልብ በሉ ልክ አይሻ ረዲየላሁ ዐንሃ አንድ ጊዜ ዘመዶቿ በመገረዛቸው የተነሳ ህመም ስለጠናባቸው እንዲያው ከህመሙ የሚያስረሳቸውን የሚያጫውታቸው ሳምጡ ተብሎ የሆነ ሰው ተላከ ያ ሰው ያጫወታቸው እያለ እሷ ስታልፍ እሱ ጸጉሩ ትልቅ ጎፈሬ ነገር ነውና ጎፈሬውን እንደዚህ ያንቀሳቀሰ የሆነ ነገር ሲላቸው አየች የሆነ ነገር እየዘኝ ማለት ነው በይሳት ነው አለች አይሻ ረዲየላሁ ዐንሃ ኡፍን ሸይጣን አخرجوه ይሄ ሸይጣን ነው አስወጡት ብሎ ተቆጥታ አስወጣች ስለዚህ የተፈቀደ ነገር ራሱ አፈጣጣሙናን እንዲከለከል ያደርጋል ሌላ ምሳሌ ልስጣችሁ አንድ ሰው የተፈቀደ የመጠጥ አይነት ሐላል ፔፕሲም ይሁን ከዛም ውጭ ያለ ውሃም ያንን ነገር ልክ መጠጥ ጠጪዎች በሚጠጡት መልኩ የሚጠጣበትን ዋንጫ የመጠጥ ዋንጫ አድርጎ መርጦ ወጣቶች የሚጠጡበት መስል አካባቢና ሁኔታ ይሄን ነገር አዘጋጅቶ ያንን አስበው ከጠጣ የሚከለከል ይሆናል የሚጠጣው ውሃ ቢሆን እንኳን